የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ብር እስከ 89 ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 40 08 08 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። ውድ የሻሎም ሚዲያ አድማጮቻችን በመሃል አዲስ አበባ በለሚኩራ ክፍለ ከተማ አያት ቁጥር 2 ኮንዶሚኒየም በሚገኝ ቸርች ግቢ ውስጥ ምን ይሆን የተፈጠረው? በቤተ ክርስቲያን ላይ ስለተፈጸመው አሳዛኝ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፓስተር ጌትነት ለማም ሀዘናቸውን ገልጸዋል። በሌላኛው የማይረሳ ሰብአዊነት የሞተበትና የህግ አስከባሪዎች በንጹሃን ደም የጨከኑበት ይህንን አስደንጋጭ ዜናም ይዘን ቀርበናል። የወንጌል አማኞች ለ40 ቀንና ለ40 ሌሊት በጾም ጸሎት የቆዩት ለሀገራቸው ሰላምና ለምድሪቱ በረከት ነበር። ማጠቃለያውን ለማክበር የተመረጠው የገበያ ሜዳው እንዲሁ በአጋጣሚ የተመረጠ አልነበረም። ህጋዊ ፍቃድ ጠይቀው በሰላም ለምስጋና የወጡ ህዝቦች ነበሩ። ለ40 ቀናት የጾሙ የጸለዩ ለሀገራቸው ሰላም የቆሙ የወንጌል አማኞች ዛሬ በገዛ ሀገራቸው በአስለቃሽ ጋዝ ታፈኑ፣ በድንጋይ ተወገሩ፣ በዱላ ተቀጠቀጡ። በዚህ አስደንጋጭ ድርጊት መሃል የሰማነው የክፋት ጥግ ልብ ይሰብራል። በደረሰው ጥቃት በርካታ ንጹሃን ዜጎች ለከባድ የአካል ጉዳት ተዳርገዋል። ከዚህ በላይ የብዙዎችን ልብ የሰበረ መረጃ ደግሞ አንድ የእግዚአብሔር አገልጋይ፣ አንድ ታላቅ ዘማሪም በዚህ ግርግር መሃል ህይወቱም አልፏል። ዛሬ በቦታው ምን ተፈጠረ? እንዴት ነው የጸጥታ አካላት ከጥቃት አድራሾች ጋር ተባብረው በንጹሃን ላይ አረመኔያዊ እርምጃ ሲወሰዱት? የዘማሪው እጣ ፈንታስ ምንድነው? ይህንን ሁሉ አስደንጋጭ እውነት በቦታው የነበሩ ምስክሮች የነገሩንና የተደበቀውን ሴራም በዚህ ቪዲዮ በዝርዝር ተሰሙታላችሁ። ይህ ዜና ብቻ አይደለም፣ ይህ የፍትህ ጩኸት ነው። ከኛ ጋር ቆዩ። በመጨረሻም ይህ በአንድ ወር ከ21 ቀን ውስጥ ባይሆን እኔ የእግዚአብሔር ሰው አይደለሁም ሲል ነቢይ ጆሲ ስለ ትግራይ፣ ስለ አማራ፣ ስለ ኤርትራ አስደንጋጭ ትንቢትን ተናገረ። አያይዞም ስለ ዶክተር አብይም ተናግሯል። ሰሜኑ ኢትዮጵያ በድቅድቅ ጨለማ ውስጥ ልትገባ ነው፣ ጦርነት፣ ትርምስና የደም መስዋዕትነት። ነቢይ ጆሲ በሰሜን ኢትዮጵያ ላይ አንዣቦ የታየውን ታላቅ የባቢሎን መንፈስ በራእይ ተመልክቷል። ነገሩ ቀላል አይደለም። አንድ ወር ከ21 ቀን ብቻ ቀረን ሲልም በድፍረት የተናገረው ነብዩ ይባይሆን የእግዚአብሔር ሰው እንዳልሆነም በይፋም አውጇል። የኤርትራ ጉዳይን በተመለከተ የተናገረው ትንቢት ከጠቅላይ ሚኒስትሩ ጋር የተያዘው ሚስጥራዊ ራእይስ ምን ይሆን? ሀገሪቱ በድቅድቅ ጨለማ ውስጥ ልትገባ ነው ወይንስ በንስሐ ትድናለች? የነብዩ ጆሲን አስደንጋጭ መልእክት በአንደበቱ እንደተናገረው ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ዛሬ በጽኑ ሐዘን ነገር ግን በክርስቶስ ያለንን የትንሣኤ ተስፋ ይዘን የቤተክርስቲያን የቁርጥ ቀን ልጅ የፈጥሮ ገነት ቤተክርስቲያን ታታሪ አገልጋይ የነበረችው እህታችን ጤና ወርቅ መለሰን ወደ ዘላለማዊ ረፍቷ ሄዳለች። የሰው ልጅ ህይወት እንደ ሳር ክብሩም እንደ አበባ ነው ቢባልም የእህታችን ጤና ወርቅ ህይወት ግን በምድር ላይ የዘራችው የመልካምነት የአገልግሎት ዘር ለብዙዎች በረከት ሆኖ የኖረ ህይወትም ነበር። እህታችን ጤና ወርቅ መለሰ በፈጥኖ ገነት ቤተክርስቲያን በሙሉ ጊዜ አገልግሎት በተለያዩ የቤተክርስቲያን የሥራ ክፍሎች ያገለገለች በታማኝነት በፍቅር የምትታወቅ የክርስቶስ ወታደር ነበረች።
በተለይም በሽምግልና አገልግሎት ዘርፍ በነበራት ተሳትፎ ብዙዎችን ስታስታርቅ፣ ስታጽናናና የጌታን ቃል በሕይወት ስትመሰክር ኖራለች። የእርሷ አገልግሎት ከቃላት ባለፈ በተግባር የተገለጠ፣ ለድሆችና ለችግረኞች የምትራራ፣ ለቤተ ክርስቲያን እድገት የምትተጋና ለወንጌል ስራ ቀና የነበረችም ነበረች። ከብዙ የሕክምና እርዳታ ፈታኝ የጤና ሁኔታ በኋላ ቅዳሜ ሰኔ 13 ቀን 2018 ዓ.ም ወደምትወደውና ስታገለግለው ወደ ነበረችው ጌታ አቀፍም ተቀላቅላለች። በዚህ የሐዘን ወቅት የእህታችን የስጋዊ ሕይወት ጉዞ ትላንት ሰኔ 14 ቀን በአዲስ አበባ ከተማ ገነት ቤተክርስቲያን በተከናወነ ታላቅ የሽኝት ስነ ስርዓት በቤተሰብ በወዳጅ ዘመዶቿ በቤተክርስቲያን አገልጋዮችና በምዕመናን ታጅባ በጸሎት ወደ ጌታ አደራም ሰጥተናታል። በመቀጠል የክብር የቀብር ስነ ስርዓቷም በጴጥሮስ ወጳውሎስ መካነ መቃብርም ተፈጽሟል። በሽኝት ስነ ስርዓቱ ላይ የተገኙ ሁሉ እህታችን በምድር ላይ የዘራችው የአገልግሎት ፍሬን በማሰብ እርሷ የተወችውን ፈለግ ተከትለው ለመኖር ቃልም ገብተዋል። ምንም እንኳን በስጋ አይን ብንለያየም የክርስቶስ ተስፋ ይዘን ለባለቤቷ ለአቶ ቶሬ፣ ለውድ ልጆቿ፣ ለመላው ቤተሰቧ፣ ለወዳጅ ዘመዶቿ እንዲሁም ለመላው የፈጥኖ ገነት ቤተክርስቲያን ምዕመናን የጌታ ጽናትን እንመኛለን። ከድካሟ አረፈች ስራዋም ይከተላታል እንደሚል መጽሐፍ ቅዱስ ራእይ ምዕራፍ 14 ቁጥር 13 ላይ እርሷ በምድር ላይ ዘራቸው የመልካምነትና የአገልግሎት ዘር ፍሬው በሰማይ ታጭደዋለች። ጌታ ሆይ አንተ የመጽናናት አምላክ ነህና ለቤተሰቦቿ መንፈስ ቅዱስ ልክ አጽናናቸው። የሞት መውጊያ በክርስቶስ እንደተሰበረ እናውቃለን። የሐዘን በደስታ በምስጋና እንዲተካ በቸርነትም ጠብቃቸው። ወደ ዕለቱ ዝርዝር መረጃችን እንለፍ። በአዲስ አበባ በለሚኩራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም የሚገኘው የሰላም ህጋዊ ካርታና ፕላን የነበራት የእግዚአብሔር ቤተክርስቲያን ነበረች። ነገር ግን የአካባቢው ጎረምሶችና ሽማግሌዎች ብለው የሚጠሩ አካላት በደፈናው ቤተክርስቲያኒቱን አፈራርሰዋታል። ይህ ድርጊት በአማኞች ላይ የሚፈጸም ስልታዊ ጥቃት መሆኑን እየተገነዘብን ነው። ወገኖቼ አጥር ሊፈርስ ይችላል፣ ግን የወንጌል ብርሃን በፍጹም አይጠፋም። ነገር ግን ይህንን መከራ ዘም ብለን የምናልፈው ሳይሆን ለምን ብለን መጠየቅ ያለብን ጉዳይ ነው። በዚህ ወቅት አብዛኛው የጌታ ቤተሰብ ጥያቄ ወደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። በየጊዜው በወንጌል አማኙ ላይ የሚደርሰው ስድብ፣ ዛቻና ጥቃት ሲፈጸም ካውንስሉ ምን እያደረገ ነው? በታሪክ እንደምናውቀው እንደ አርቲስት ገነት ንጋቱ ባሉ ጉዳዮች ላይ በግል ሽምግልናና በድብቅ ድርድር ጉዳዩ እንዲያልቅ መደረጉ በአማኙ ዘንድ ትልቅ ቁስል ጥሏል። እኛ እንደ ወንጌል አማኝ የምንጠይቀው ካውንስላችን ከግለሰቦች ጋር ከሚደረግ ድርድር ይልቅ በአማኙ ላይ የሚፈጸመውን በደል በህጋዊና በመንፈሳዊ ብርታት እንዲከላከል ነው። የአማኙን መብት ለድርድር የሚያቀርቡ ካውንስል የክርስቶስ አካል ጥቃት ሳይሆን እየጎዳው መሆኑን ሊያውቅ ይገባል። ካውንስሉ ከግለሰቦች ፍላጎት ይልቅ የእግዚአብሔር መንጋ መጠበቅ ቀዳሚ አጀንዳም ሊሆን ይገባል። ወንጌል የለም በማለትም አበረታች ቃላትንም ሰንዝረዋል። ይህ መልእክት የወንጌል ኃይል የሚያስታውስ ቢሆንም ከቃላት በላይ ተግባር እንሻለን። ፓስተሩ ከመንግስት የጸጥታ አካላት ጋር በመወያየት ጥፋተኞችን ለህግ ማቅረብ መጀመራቸው መልካም ነው። ነገር ግን የሻሎም ሚዲያ አቋም ይህ ነው። ይህ ጉዳይ ተጎጂዎች ፍትህ እስኪያገኙና ቤተክርስቲያን እስክትመለስ ድረስ ካውንስሉ ከጎናችን እንዲቆምና ግፊት እንዲቀጥልም እንጠይቃለን። ሀገራችን ኢትዮጵያ የሰላም የፍትህና የሃይማኖት ነጻነት ትፈልጋለች። ካውንስሉ ለአማኞች መብት ይቆማል ወይንስ በግል ሽምግልና ይቀጥላል የሚለው ጥያቄ የዛሬው ትልቁ ፈተናችን ነው። ሻሎም ሚዲያም ይህንን ክፉ ድርጊት እንደገና በጽኑ እያወገዘች የጌታ ምሕረትና የፍትህ መገለጥን ትጠይቃለች። እናንተስ እንደ ወንጌል አማኝ ይህ ጉዳይ ምን ስሜት ፈጥሮባችኋል? አስተያየታችሁን በኮሜንት ላይ አስቀምጡልን። በቀጣይ የወንጌል አማኞች ለ40 ቀንና ለ40 ሌሊት የጾሙት ለፖለቲካ አልነበረም። ለኢትዮጵያ ሰላም፣ ለዳውሮ ዞን ብልጽግናና ለማሪ ማንሳ ህዝብም በረከት ለመጸለይ ነበር። ነገር ግን ይህንን ሰላማዊ እንቅስቃሴ የፈሩ ጥቂት አክራሪዎች እና የሃይማኖት ሽፋን የለበሱ ግለሰቦች በወረዳው አስተዳደር ውስጥ ተደብቀው ሴራቸውን አጠነሰሱ። ቀን 3 10ኛ ወር 2018 ዓ.ም የገባውም ህጋዊ ደብዳቤ ለ10 ቀናት ማፈን ምንስ ማለት ነው? ይህ ስልጣን በአግባቡ መጠቀም ነው ወይንስ ግጭት እንዲቀሰቀስ መፍቀድ?
አቶ ዳመነ ደዋናና የወረዳው ካቢኔ ህግ የማስከበር ኃላፊነት እንዳለባቸው ረስተው ፕሮቴስታንት ምን ያመጣሉ በሚል የንቀት ስሜት የሃይማኖት መድረኩን እንዲቀደድም አድርገውታል። ይህ ድርጊት የሃይማኖት ግጭት ብቻ ሳይሆን የአስተዳደር መዋቅሩን የመበስበስ ምልክትም ነው። ቀን 12/10 ወር 2018 ዓ.ም የተፈጠረው ነገር የህግ የበላይነት መጨረሻ ነበር። አስተዳደሩ የሃይማኖት አባቶችን በገለልተኝነት ጠርቶ ማወያየት ሲገባው ኦርቶዶክስ ተዋሕዶ እምነት ተከታዮችን ብቻ በመጥራት ምን ይሻላል ብሎ መጠየቅ በግልጽ አንዱ ግን ለሌላው ላይ ማነሳሳት ነው። አደባባዩ የሁሉም ነው፣ የመንግስት መሬትም ነው። ነገር ግን የወረዳው አስተዳደር እንደ ግል ንብረታቸው ለአንዱ ግን በመስጠት ሌላው እንዲጠቆም አድርጓል። ይህ በግልጽ የሀገሪቱ ህገ መንግስት መጣስና የሃይማኖት ነጻነትን ማፈን ነው። ዛሬ ማሪማንሳ የደረሰችው የጭካኔ ደረጃ ማንኛውም ኢትዮጵያዊን ሊያስደነግጥ ይገባል። በጾምና በጸሎት የተዳከሙ አማኞች ላይ የክልሉ ልዩ ኃይልና የፖሊስ ሰራዊት በአስለቃሽ ጋዝ መበተናቸው በታሪክ የሚዘከር ነውር ነው። እባካችሁ አስቡት። ጸሎት ላይ ያለን ሰው እግዚአብሔርን የሚያመልክ ህዝብ በአስለቃሽ ጋዝ ሲደበደብ የጸጥታ አካላት ምን ተሰምቷቸው ይሆን? የመጡት ለመከላከል ሳይሆን አክራሪዎች ንጹሃንን ሲደበድቡ ወደ ላይ ብለው እያዩ ለማስፈራራት ነበር። ቶጫ ወረዳ ላይ የሆነው ታሪክን እየሰማን እያለ ማሪማንሳ ላይ ተመሳሳይ ድርጊት መፈጸሙ በዞኑ ስልታዊ የሆኑ ጥቃቶች እየተፈጸሙ መሆኑን ያሳያል። ይህ የአጋጣሚ ነገር አይደለም። ይህ የተደራጀ የሃይማኖት ማጥፋት ስራ ነው። የግጭቱ አጀማመር አማኞች ወንጌልን ለመስበክ ወደ አደባባይ ሲወጡ በአስተዳደር የተደገፉና አደባባዩ የኛ ነው የሚሉ አክራሪ ቡድኖች መንገድ ዘጉ። የመንግስት ዝምታም የግጭት ሲጀመር የጸጥታ አካላት ጣልቃ ገብተው ሰላም ማስከበር ሲገባቸው በተቃራኒው ወደ ጎን ወጥተው እንዴት እንደሚፈጠር በዝምታ ተመለከቱ። ይህ ዝምታ ለጥቃቱ አረንጓዴ ማብራትም ነበር። በመጨረሻም ንጹሃን አማኞች ላይ ድንጋይ ተወረወረ። ከሩቅ መንገድ በባዶ ሆዳቸው የመጡ እናቶች፣ ህፃናትና ሽማግሌዎች በአንድ በኩል በድንጋይ ሲደበደቡ፣ በሌላ በኩል ደግሞ የጸጥታ አካላት የደረሱት ሌላ የጥፋት መንገድ ይዘውም ነበር። በዚህ መሃል ነው እንግዲህ አንድ ዘማሪ ተገድላ የሚለው መረጃ እንደ መብረቅ የመታን። እስካሁን መረጃው ሙሉ በሙሉ ለማረጋገጥ እየሰራን ነው። ነገር ግን የዚህ ወሬ መሰራጨት በራሱ በማሪማንሳ ውስጥ የነገሰውን ፍርሃት ያሳያል። ህዝቡ መንግስትን ማመን አቁሟል። የጸጥታ አካላት የጠላትነት ሚናን እየተጫወቱ ባሉበት በዚህ ወቅትም የዘማሪ ህይወት መጥፋት ወይንም አለመጥፋት የማሪማንሳን ህዝብ በሐዘንና በፍርሃት ውስጥ ከቶታል። እኛ የሻሎም ሚዲያ ጋዜጠኞችም የመጨረሻውን እውነት ለማግኘት ከቦታው ሰዎችን እያነጋገርን ነው። ዝርዝር መረጃው እንደደረሰንም ይፋ እናደርጋለን። ጉዳይ አድማጮቼ፣ ይህ ጉዳይ የማሪማንሳ ወረዳ ብቻ አይደለም። ይህ የኢትዮጵያ ጉዳይ ነው። የሃይማኖት ነጻነት በአንድ ከተማ ከተገፈፈ በሌላም ይገፈፋል። አሁን የምንፈልገው ነገር ቢኖር የክልሉ መንግስትና የፌዴራል መንግስት በአስቸኳይ ጣልቃ ይግቡ። የጸጥታ አካላት በንጹሃን ላይ ያደረሱትን ጥቃት ተጣርቶ ተጠያቂዎች ለፍርድ የሚቀርቡ፣ በአስተዳደር ስም የጥላቻ ስብከት የፈጠሩ አመራሮች ከስልጣን ይነሱ። ሰላም በጸሎት እንጂ በዱላ አይመጣም። ፍትህ ለማሪማንሳ ወንጌል አማኞች፣ ፍትህ ለሁሉም ኢትዮጵያን። ይህንን ቪዲዮ ሼር በማድረግ የፍትህ ድምጽ እናሰማ። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ ያድርጉ። እኛ የሻሎም ሚዲያ ነን። ከእውነት ጋር ከፍትህ ጋር እስከ መጨረሻው እንቆማለን። በመጨረሻም ሰሜን ኢትዮጵያ በድቅድቅ ጨለማ ውስጥ ልትገባ ይሆን? ነብዩ ጆሲ በሰማይና በምድር መካከል የታየውን ታላቅ ንስር በግልጽ አሳይቷል። 1 ወር ከ21 ቀን ብቻ ነው የቀረን ሲል አስደንጋጭ ትንቢትንም ተናግሯል። ነብዩ ይባይሆን እኔ እግዚአብሔር ሰው አይደለሁም እስከ ማለት የደረሰው በድፍረት የተናገረው አስደንጋጭ ትንቢታዊ መልእክትስ ምንስ ይዟል? ነብዩ ጆሲን የተመለከተው ንስር ተራ ንስር አለመሆኑን ሲገልጽ እንዲህም አለ። ከፊትም ከኋላም ፊት ያለው ግንባሩ ላይ ባቢሎን የሚል ጽሑፍ የተጻፈበት እንደሆነም አስረድቷል። ነብዩ ይህን ሲተረጉም የባቢሎን መንፈስ ማለት በኢትዮጵያ ምድር ላይ ጦርነት፣ ትርምስና ትውልድን ከእምነት የሚያረቅ የዘመናዊ መርዝ መሆኑን ይገልጻል። ነብዩ በተለይም ይህ መንፈስ በሰሜን ኢትዮጵያ ተራሮች ላይ መቆሙን በራእይ ማይቻለው ብሏል። ነብዩ እንዳለው ይህ የባቢሎን መንፈስ ትግራይ፣ አማራና ኤርትራ መካከል ጦርነት እንዲቀሰቀስ፣ ጦርና የጦር ድምጽ እንዲሰማ ተልኮ የመጣም ነው። ህዝቡ በንስሐ ካልተመለሰ እነዚህ ሶስት አካላት ወደ ድቅድቅ ጨለማ እንደሚቀየሩና ከ700,000 በላይ ወጣቶች ለደም መስዋዕት እንደሚዳረጉ በከፍተኛ ማስጠንቀቂያም ተናግሯል።
ከዚህ ጋር በጣም ትኩረት የሚስበው ነብዩ የሰጠው የጊዜ ገደብ ነው። 1 ወር ከ21 ቀን። ይህ ትንቢት ሊረጋገጥ የሚችለው በዚህ ጊዜ ውስጥ በሚታዩ ኩነቶችም ነው። ነብዩ ይህን ያህል መተማመን የያዘውን ይህ ባይሆን እኔ እግዚአብሔር ሰው አይደለሁም ያለው በራእይ ውስጥ ያየውን የአንበሳ ደቦል ወይንም የክርስቶስን ኃይል ይህንን የባቢሎስ መንፈስ ሰብሮ ስለጣለውም ነው። ይህ አባባል ትንቢቱ ምን ያክል አሳሳቢና ወሳኝ እንደሆነም የሚያሳይ ነው። ነብዩ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገረው ነገር በጣም አነጋጋሪም ነው። ጌታ በትረ መንግስቱን ይዞ ጠቅላይ ሚኒስትሩ ከጎኑ ሲያቆሙት እንደታየውም ይናገራል። ሆኖም ይህ የጸና መንግስት በንስሐ የተሳሰረ መሆኑንም አትርሱ። እንዲሁም የኤርትራን ጉዳይ በተመለከተ በአስመራ ከተማ የኢትዮጵያ ባንዲራ ሲውለበለብ ማየቱን ሲናገር እንደዚህም አለ። ከአንደበቱ አድምጠን እንመለስ። አሁን በምድራችን በኢትዮጵያ ላይ የጌታ መንፈስ አንድ ራእይ አሳይቶኛል። ያየሁት ራእይ ታላቅ ንስር ነው ያየሁት። ትንቢት እየነገርኩ ነው። ቪዲዮን ሪከርድ አድርገውና አስቀምጠው። የምነግር በልዑል እግዚአብሔር መንፈስ ውስጥ ሆኜ ነው። ሪከርድ አድርገው። ሀገሬ ንስሐ ግቢ፣ ኢትዮጵያ ንስሐ ግቢ፣ የእግዚአብሔርን ፊት ፈልጊ። አለስ መውጣት ማትችይበት መቀመቅ ውስጥ ገቢያለሽ። የእግዚአብሔር የቁጣ በትር በጌታ በኢየሱስ ስም ከሰማይ ዙፋን ሲወጣ በራእይ አይቻለሁ። ምድሪቱን ልክ እንደ ስንዴ ሊያበጥር እግዚአብሔር አምላክ ከሰማይ ከዙፋን ያዘዘው ታላቅ ብርቱ መልአክ በሰማይና በምድር መካከል በምድሪቷ ላይ ቆሞ ተመልክቻለሁ። ሰሜን ወደ ማቅነት፣ ሰሜን ኢትዮጵያ ነው የምናገረው። ወደ ማቅነት ሰሜን ኢትዮጵያ፣ አማራ፣ ትግራይ ክልል፣ ኤርትራ፣ አስመራ ወደ ማቅ፣ ወደ ጥቁር ጨለማ፣ ወደ ድቅድቅ ጨለማ፣ ወደ ቀበሮች ማደሪያነት የምትቀየርበት ከፊታችን ሪከርድ አድርጉት። ይሄን ቪዲዮ ሪከርድ አድርጉት። ዛሬ ቀን ስንት ነው? መዝግቡት። ከላይ ፖስት አድርጉልኝ። 1 ወር ከ21 ቀን ከፊታችን አለ። በዚህ 1 ወር ከ21 ቀን ውስጥ እነዚህ 3 አካላት፣ እነዚህ 3 ምድር በእግዚአብሔር ፊት ንስሐ ገብተው የማይመለሱ ከሆነ ወደ ድቅድቅ ጨለማ ይቀየራሉ። ከ70,000 በላይ ወጣቶች ወደ መናፍስቱ ዓለም የነፍስና የደም መስዋዕት ግብር ሆነው ይሰዋሉ። ከ70,000 በላይ ወጣቶች በኢትዮጵያ ምድር። አንድ ነገር አየሁ በራእይ ሌሊት እየጸለይኩኝ። አንድ ንስር ከደመና ሲወጣ አየሁ። ያየሁት ንስር ከፊቱም ፊት አለው፣ ከኋላውም ፊት ያለው ንስር ነው ያየሁት። እየሰማችሁኝ ነው? ከፊቱ ፊት፣ ከኋላውም ፊት፣ ከፊትም ፊት ያለው፣ ከፊት ለፊትም ፊት ያለው፣ ከኋላውም ፊት ያለው ታላቅ ንስር በሰማይና በምድር መካከል ከደመና ወጥቶ በኢትዮጵያ ሰሜን ተራሮች ላይ ሲቆም ተመለከትኩኝ። ኢትዮጵያ ሰሜን ተራሮች ላይ ይህ ታላቅ ንስር ወጥቶ ሲቆም ተመለከትኩኝ። የሚገርመው በማየው በፊት በኩል በማየው በፊቱ ላይ ባቢሎን የሚል ጽሕፈት ተጽፎበት ያለው በመንፈስ ዓለም ላይ የሰማይ አምላክ እግዚአብሔር በመንፈስ ዓለም የሚያመለከተኝን ንስር ከተመለከትኩ በኋላ ከፊቱ ፊት ከኋላው ፊት ያለው ንስር እግዚአብሔር አምላክ አሳይና መንፈስ ቅዱስ ጌታ እግዚአብሔር እንደዚህ ያለ ይህ የምታየው ንስር የፕሬዘንት የሚያደርገው ወይንም የሚወክለው የባቢሎንን ስፒሪት ነው አለ። የባቢሎን ስፒሪት ስሜን እንዲክድ ትውልድ የሚያደርግ በሌለ ትርክት ተነስቶ ጦርና የጦር ድምፅ ውስጥ እንዲገባ የሚያደርግ ሴት ወንድ እንድትሆን እንዲሰማት በማድረግ ትራንስጀንደር ውስጥ እንዲገባ የሚያደርግ በኢትዮጵያ ምድር ላይ ታዞ የመጣ 7 መቅሰፍቶች በምድሪቱ ላይ እንዲሆኑ ሊያደርግ ከመናፍስቱ ዓለም ኪዳን አድሶ የወጣ የባቢሎን ስፒሪት ነው። ከፊትና ከኋላ ያለውን የኋላውንና የፊቱን በአንድነት እገዛለሁ ብሎ በመናፍስቱ ዓለም መስዋዕት ተሰውቶለት የወጣ ታላቅ ባቢሎን ስፒሪት ነው። ከፊቱ ፊት ከኋላው ፊት እየሰማኸኝ ነው ወዳጄ? ስማኝ። ከፊቱ ፊት ከኋላው ፊት ያለው የባቢሎን ጽሕፈት በግንባሩ ላይ የተጻፈ ታላቅ ንስር ከደመና ወጥቶ ይህ ታላቅ ንስር በሰሜን ተራሮች አናት ላይ ቆሞ ተመለከትኩኝ። በሌለ ትርክት መቅደስ እንዲፈርስ የሚያደርግ ትውልዱ እኔን እንዲክድ ዲናይ እንዲያደርግ የሚያደርግ ሴትነቷን ጥላ ወንድነት እንዲሰማት የሚያደርግ ፌሚኒስትን የሚሰብክ አደገኛ የግብረ ሰዶም ስፒሪት፣ የእባብ መንፈስ፣ ይህ ባቢሎን ስፒሪት በምድሪቱ ላይ ስር እንዲሰድ ተልእኮ ተሰጥቶት የወጣ ቀጠሮን ሳይ በመንፈስ ዓለም የ1 ወር
ከ21 ቀን ብቻ የቀረው ሰሜን ኢትዮጵያ በትግራይ በአማራና በኤርትራ መካከል ጦርነት ሊቀሰቅስ 1 ወር ከ21 ቀን ውስጥ ፊሽካ እንዲነፋ ያደርግ ዘንድ ተልእኮ ተሰጥቶት የወጣ የባቢሎን ስፒሪት ነው። የኋላውንና የፊቱን በአንድነት እገዛለሁ ብሎ ተማምሎ የወጣ የሞት መንፈስ ነው አለኝ የሰማይ አምላክ እግዚአብሔር። በራእይ ይህንን እየተመለከትኩ ያለ አንድ ታላቅ የአንበሳ ደቦል ከበረሃ ሲወጣ ያየሁት የአንበሳ ደቦል ከበረሃ የሚወጣ የአንበሳ ደቦል ነው። ምድረ በዳ ውስጥ የነበረ ከምድረ በዳ የተነሳ ታላቅ የሆነ የአንበሳ ደቦል ሲወጣ አየሁና በራእይ እየተመለከትኩ ያለ ይህ የአንበሳ ደቦል መጥቶ በታላቁ ከፊትም ፊት ከኋላ ፊት ባለው ባቢሎን የሚል ጽሕፈት በተጻፈው ታላቅ ንስር በሰሜን ተራሮች አናት በቆመው ንስር ፊት አንበሳ ደቦል ቆሞ አየሁ። ይህ አንበሳ ደቦል ኢሚዲየትሊ በራእይ የተመለከትኩኝ ይህንን ታላቅ ንስር ሰብሮ አድቅቆ ሲገለው አየሁኝ። አምላኬ እግዚአብሔር እንደዚህ አለኝ፣ ይህ ከበረሃ የወጣው የአንበሳ ደቦል በልጄ በክርስቶስ ኢየሱስ ይመሰላል። የአንበሳው ኃይል የክርስቶስ ኢየሱስ የሞትና የትንሣኤ ኃይል ነው። አንበሳው የሚወክለው ክራይስትን ነው። ላይን ኦፍ ጅሁዳን ነው አለኝ መንፈስ ቅዱስ ጌታ እግዚአብሔር። አምላኬ እንደዚህ ብለህ ተናገር አለኝ፣ ስሜን ለካዱ ለ60 ዓመት እግዚአብሔር የለም ብለው ዲና ያደረጉትን የሚቀጣበት እኔ እግዚአብሔር እንደሆንኩ ፈራጅ እንደሆንኩ አምላክ እንደሆንኩ የማሳውቅበት ከፊቴ ፍርዴ በጽድቅ በቅድስና የምትወጣበትን ታላቅ እንግዳ የሆነ ነገር አደራረግ የማደርግበትን የአመፅ በትር የተነሳውበትን ክንዴን የማሳይበትን ተአምራት በምድሪቱ ላይ የምገልጥበት የ1 ወር ከ21 ቀን ቀጠሮ አለ ይላል የሰማይ አምላክ እግዚአብሔር። ይህ ከበረሃ የወጣው የአንበሳ ደቦል ታላቁን ከፊት ፊትም ከኋላም ፊትም ይሄ ከፊት ፊት ከኋላ ፊት ያለው ማንም በጥበብ በኃይልም በችሎታም ማንም አይቋቋመኝም ማንም አይገዳደረኝም ብሎ የኋለኛውንና የፊተኛውን ይዞ በአንድነት በጥምረት በህብረት እገዛለሁ የሚል በኢብሪት የተሞላ በጥጋብ የተሞላ በጥበብና በእውቀት በማስተዋል እኔን የሚያክል የለም የሚል ታላቅ ባቢሎን ስፒሪት ነው። ሴትነት እንዳይሰማት ፌሚኒስትን በኢትዮጵያ ምድር ላይ ገብረ ሰዶምን በኢትዮጵያ ምድር ላይ ባልተፈጠረ ትርክት በኢትዮጵያ ምድር ላይ ቤተ መቅደሶች እንዲፈርሱ ጦርና የጦር ድምፅ እንድንሰማ ሊያስሳ የወጣ የባቢሎናውያን ስፒሪት ነው። የሰማይ አምላክ እግዚአብሔር ከበረሃ የተነሳ አንድ የአንበሳ ደቦል በዚህ ታላቅ ንስር ፊት ቆሞ ይህንን የአንበሳ ኃይል ገልጦ የሰማይ አምላክ እግዚአብሔር የንስሩን ጉልበትና ጥበብ ኃይል ሰብሮ ሲጥል እግዚአብሔር አምላክ አሳየኝ። 1 ወር ከ21 ቀን ሕዝቤ ንስሐ ግባ፣ ፊቴን ፈልግ፣ ወደ እልፍኝ ግባ፣ ጩው፣ ራስን አዋርድ ይላል የሰማይ አምላክ እግዚአብሔር። ይህ የማይሆን ከሆነ ሰሜን ኢትዮጵያ ማቅ ትለብሳለች። አደገኛ እልቂት ይሆናል። በሺዎች የሚቆጠሩ ወጣቶች ለመናፍስቱ ዓለም መንግስት በተራራና በሸለቆች ላይ ለመናፍስቱ ዓለም መንግስት ግብር ይሆናል። አምላክ እግዚአብሔር በራእይ ይህንን ካሳየኝ በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መንፈሳዊ ዓለም አብሮ ሲቆማዩ ይኸውልህ፣ እኔ አምናት የፖለቲሻን በደንብ ስማኝ። እግዚአብሔር አብሮት ከቆመ ሰው ጋር ደግሞ አብረ ይቆማል። የሰማይ አምላክ እግዚአብሔር በራእይ ያሳየኝ እንደዚህ ነው። የወርቅ ዘንግ በቀኝ እጁ ይዞ የሰማይ አምላክ እግዚአብሔር በትረ መንግስቱ ላይ ተቀምጦ አብይ አህመድን እግዚአብሔር በራእይ አሳይ። እግዚአብሔር እንደዚህ ያለኝ መንግስቱን አጸናል፣ በባሪያዬ በኩል ማጥራት የሚገባኝን አጠራል። ነገር ግን ንስሐ ግቡ ተመለሱ ይላል የሰራዊቱ ጌታ እግዚአብሔር። በዚህ ድምፅ ላይ የምታምፁ ከሆነ ይላል መንፈስ ቅዱስ ጌታ እግዚአብሔር በዶክተር አብይ አህመድ አማካኝነት ምድሪቱን አጠራለው ይላል መንፈስ ቅዱስ ጌታ እግዚአብሔር። ይህ የሰማይ ድምፅ ነው። የወርቅ በትር የወርቅ ዘንግ ይዞ በዙፋኑ ላይ ተቀምጦ በራእይ የሰማይ አምላክ እግዚአብሔር እንደዚህ አሳየኝ። ፊቴን ፈልጓል፣ ከኔ ጋር ህብረት አድርጓል፣ አብሬው ቆማል፣ መንግስቱን አጸናለሁ፣ የአመፀኛውን በትር እሰብራለሁ። አምላክ የለም ብለው 60 ዓመት ሙሉ የካዱኝን ጀርባ የሰጡኝን አሁን ከምድሪቱ ላይ የማጸዳበት ሰዓቱ ነው። ይህንን ውጣና በአደባባይ አለኝ የሰማይ አምላክ እግዚአብሔር። በኢትዮጵያ ምድር ላይ
ልቅሶና ዋይታ ይሆናል። ይህንን ካየው በኋላ ወዲያው መንፈስ ቅዱስ ወደ ኤርትራ ምድር ወሰደኝና አስመራ ላይ የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ ተመለከትኩኝ። ደግሞዋለሁ፣ የኢትዮጵያ ባንዲራ አስመራ ምድር ላይ ሲውለበለብ እግዚአብሔር አምላክ አሳየኝ። አምላክ እግዚአብሔር እንደዚህ ይላል፣ ንስሐ ግቡ፣ ተመለሱ። አለስ እምቢ የምትሉ ከሆነ በአመጽ ክንዳችሁን የምታበረቱ ከሆነ የባቢሎንን ስፒሪት ከምድሪቱ ላይ አጸዳለሁ። ይህንን የሚያደርገው ከበረሃ የወጣው አንድ የአንበሳ ደቦል ነው። ይህ የአንበሳ ደቦል ደግሞ ላይን ኦፍ ይሁዳ የሆነውን የሞትን ጣር አጥፍቶ የተነሳውን የክርስቶስን ኃይል ይገልጻል። እግዚአብሔር አምላክ ይህንን በምድሪቱ ላይ ያደርጋል። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። ውድ የሻሎም ቲዩብ አድማጮቻችን ለሰዓቱ ያዝንላችሁ መረጃ ያደምጣችሁት ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ